በውጭ ሀገራት የሚኖሩ ኢትዮጵያውያን እንዲሁም ደግሞ ትውልደ ኢትዮጵያውያን ከኢትዮጵያ ሕግ ጋር በተያያዘ የሚያነሷቸውን ዋና ዋና ያልኳቸውን 5 ጥያቄዎች ማብራሪያ ነው በዛሬው ቪዲዮ ማቀርብላችሁ። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። ስለዚህ እንግዲህ ለአብዛኞቻችሁም የሚጠቅም መረጃ እንደሆነ ተስፋ አደርጋለሁ። ስለዚህ እስከ መጨረሻው አብረን እንቆይ። የመጀመሪያው እንግዲህ ለብዙዎች ጥያቄ የሚሆነው ወይም ደግሞ ሲሆን ያየሁት ጉዳይ ስለ ጋብቻ ነው። ይህም በውጭ ሀገራት ጋብቻ ለመፈጸም ይፈልጉና ሰዎች የጋብቻ ውጤት በኢትዮጵያ ሕግ እንዴት ይታያል? ጋብቻ ውስጥ በኢትዮጵያ ሕግ ተቀባይነት ይኖረዋል ወይ? በውጭ ሀገር የተፈጸመ ጋብቻ ብለው ይጠይቃሉ። እንግዲህ ከዚህ ነጥብ ጋር በተያያዘ በፌዴራሉ የቤተሰብ ሕግ አንቀጽ 5 መሰረት ከኢትዮጵያ ውጭ የተፈጸመ ጋብቻ ተጋቢዎቹ በሚገኙበት ሀገር ስነ ስርዓት ወይም ደግሞ ሕግ መሰረት የተፈጸመ ጋብቻ እስከሆነ ድረስ ተቀባይነት ያለው በኢትዮጵያም እንደ ጋብቻ የሚታይ ነው። ነገር ግን ይህ የሚሆነው ጋብቻው ከኢትዮጵያ የሕዝብ ሞራል ጋር እስካልተቃረነ ጊዜ ድረስ ብቻ ነው። ለምሳሌ በብዛት እንደ ምሳሌ የሚነሳውን ብናነሳ እንኳን በኢትዮጵያ ሕግ መሰረት ተጋቢዎች ሊጋቡ የሚችሉት ወንድና ሴት ከሆኑ ነው ጾታቸው። ስለዚህ ለምሳሌ ተጋቢዎች በሚኖሩበት ሌላ ከኢትዮጵያ ውጪ በሆነ ማንኛውም ሀገር ሊሆን ይችላል። ስለዚህ በዛ አገር ሕግ መሰረት ተመሳሳይ ጾታ ያላቸው ሰዎች ጋብቻ ፈጽመው መጥተው ኢትዮጵያ ውስጥ የፈጸምነው ጋብቻ ሪኮግናይዝ ይደረግልን ወይም እንደ ጋብቻ ይቆጠርልን ቢሉ ይህ የሚፈቀድ አይሆንም በኢትዮጵያ ማለት ነው። ጉዳዩም እንደምታውቁት እጅግ ጸያፍና ከሕግም ከሞራልም የተቃረነ ስለሚሆን እንደዚህ አይነት ጋብቻዎች በኢትዮጵያ ሕጋዊ አይሆኑም ማለት ነው። ከዛ ውጭ ግን ተጋቢዎች በሚኖሩበት አገር ሕግ መሰረት ሊያሟሉ የሚገባቸውን መስፈርቶች አሟልተው በዛ ሀገር ሕግ መሰረት ጋብቻ ከፈጸሙ እና ቅድም እንዳነሳሁት ደግሞ ከኢትዮጵያ ሕግና ሞራል ጋር ተቃራኒ እስካልሆኑ ድረስ በውጭ ሀገር የተፈጸሙ ጋብቻዎች እንደ ሕጋዊ ጋብቻ ይቆጠራሉ ወይም ሊቆጠሩ ይችላሉ። ሁለተኛ ደግሞ የሚነሳው ጥያቄ ስለ ኢትዮጵያዊነት የተወላጅነት ካርድ ወይም ደግሞ የሎ ካርድ ስለሚባለው ነው። ብዙዎች መረጃ እንዲኖራቸው ይፈልጋሉ በዚህ ጉዳይ ላይ። ስለዚህ ጉዳይ ለብቻው ወደፊት ቪዲዮ እሰራበታለሁ። የትውልደ ኢትዮጵያዊነት ማረጋገጫ ለማግኘት ያለውን ሂደት ፕራክቲካሊ ሂደቱን ሙሉ ለሙሉ ወደፊት ቪዲዮ የምሰራበት ይሆናል። ነገር ግን ጠቅለል ባለ መልኩ ይህ ማረጋገጫ የትውልደ ኢትዮጵያዊነት ማረጋገጫ ወይም በተለምዶ የሎ ካርድ የሚባለው ማለት ነው። ይህንን ለመያዝ ያው የተወሰነ የሚከፈል ክፍያ ይኖራል። ከዚህ ውጭ ግን በትውልድ ኢትዮጵያዊ መሆናችሁን የሚያሳይ ማናቸውም አይነት ማስረጃ የልደት ካርድ ሊሆን ይችላል፣ በፊት መታወቂያ ወይም ሌላ ማንኛውም አይነት ሰነድ ትውልደ ኢትዮጵያዊ መሆናችሁን የሚያስረዳ ሰነድ እስካቀረባችሁ ጊዜ ድረስ እንግዲህ ይሄንን በተለምዶ የሎ ካርድ የሚባለውን ለማግኘት ትችላላችሁ ማለት ነው። በዚህም እንግዲህ አንድ ትውልደ ኢትዮጵያዊ ይሄንን ማረጋገጫ በመያዙ የሚያስገኝለትን ልዩ መብት ተጠቃሚ መሆን ይችላል ማለት ነው። ቅድም እንዳልኩት ዝርዝሩን ወደፊት ቪዲዮ እሰራበታለሁ ማለት ነው። ሌላው ደግሞ በሶስተኛነት የማነሳላችሁ ብዙዎች የሚያነሱት ምንድን ነው? ጋብቻ በተወካይ ሊፈጸም ይችላል ወይ የሚለው ነው። ይሄንን ብዙዎች ጥያቄ አቅርበውልኛል። ጋብቻ እንግዲህ ምንድን ነው በመርህ ደረጃ የሚፈጸመው እንግዲህ ሌሎች መስፈርቶች መሟላታቸው እንዳለ ሆኖ አንድ ጋብቻ ሲፈጸም ለምሳሌ በነጻ ፍቃድ መሆን አለበት፣ በግዴታ መሆን የለበትም። እንደዚህ እየተባለ ይሄ ከእድሜ ጋር የተገናኙ መስፈርቶች አሉ። አንድ ሰው ያው በልዩ ሁኔታ ካልሆነ በስተቀር 18 ዓመት ሊሞላው ይገባል፣ እንደዚህ የሚሉ መስፈርቶች አሉ። ስለዚህ እነሱ መስፈርቶች መሟላታቸው እንዳለ ሆኖ አንድ ጋብቻ ኢትዮጵያ ውስጥ እንዲፈጸም ተጋቢዎቹ በግንባር ወይም በአካል ቀርበው ነው ጋብቻው የሚፈጸመው። ነገር ግን በልዩ ሁኔታ ወይም ኤክሰፕሽን የፍትህ ሚኒስትሩ ፍቃድ የሰጠ ከሆነ በተወካይ ጋብቻው እንዲፈጸም ሊያደርግ ይችላል።
ታዲያ ተጋቢዎች በአካል ወይም ደግሞ በግንባር የማይቀርቡበትን ምክንያት በቂ ምክንያት ብቻ ሳይሆን ከባድ የሆነ የማይቀርቡበት ምክንያት መኖሩን ማሳየት ያስፈልጋል። ከባድ የሚለው ላይ ያስምሩልኝ። እንዲሁም በማያሻማ ሁኔታ ለጋብቻው መፈጸም ያልቀረበው ተጋቢ ያለውን ፈቃደኝነት መግለጽና ይህም መረጋገጥ ያስፈልገዋል ማለት ነው። ስለዚህ ምክንያቱ እንግዲህ እንደየሁኔታው የሚታይ ነው። ህመም ሊሆን ይችላል፣ በከባድ እንግዲህ የስራ ኃላፊነት ወይም ሌላ አሳማኝ ምክንያት ሊሆን ይችላል። ስለዚህ ይህንን ምክንያት ወይም ደግሞ ከባድ ምክንያት ሊቀርብ አለመቻሉን ተጋቢው መረጋገጥ ይገባዋል ማለት ነው። ስለዚህ ይሄ ከተረጋገጠ በፍትህ ሚኒስቴሩ ፈቃጅነት ጋብቻ በውክልና ሊፈጸም የሚችልበት ሁኔታ እንዳለ መገንዘብ ያስፈልጋል። ይሄም እንግዲህ አሁን ያብራራውላችሁ በፌዴራሉ የቤተሰብ ህግ አንቀጽ 12 ስር የተመለከተ ነጥብ ነው ማለት ነው። ስለዚህ በልዩ ሁኔታ ፕሪንሲፕል ባይሆንም ወይም መርህ ባይሆንም በልዩ ሁኔታ በውክልና ጋብቻችሁን መፈጸም ወይም ትችላላችሁ ወይም ልትፈጽሙ ትችላላችሁ። በአራተኛነት ደግሞ ሰዎች የሚያነሷቸው ጥያቄዎች ውስጥ በአራተኛነት የያዝኩት ምንድን ነው? በውጭ ሀገራት ሆነን በኢትዮጵያ ፍርድ ቤቶች ክስ መመስረት፣ መክሰስ፣ መከሰስ እንችላለን ወይ? መብታችንን መጠየቅ እንችላለን ወይ? የሚለውን በተመለከተ ነው። መልሱ እንግዲህ አዎ ይቻላል ነው። ጉዳዩ የፍትሐ ብሔር ጉዳይ ማለትም ይሄ ፍትሐ ብሔር ሲባል እንግዲህ ከንብረት ውርስ ከገንዘብ ጋር የተገናኙ ክሶችን በተመለከተ ባላችሁበት ሀገር ኤምባሲ በመቅረብ ጉዳዩን የሚከታተል ሰው በኢትዮጵያ ሆኖ ጉዳዩን የሚከታተልላችሁ በፍርድ ቤት ቤተሰብ ሊሆን ይችላል፣ የቅርብ ሰው ወይም ደግሞ ለጠበቃ መክፈል ከቻላችሁ ጠበቃም ወክላችሁ እንግዲህ ጉዳዩን እንዲያስኬድ ባላችሁበት ሀገር ኤምባሲ በመቅረብ ውክልናውን መስጠት ትችላላችሁ። የተላከው ውክልናም እንግዲህ ምንድን ነው? ኢትዮጵያ ከደረሰ በኋላ በውጭ ጉዳይ ሚኒስቴር እዚህ ኢትዮጵያ መረጋገጥ ይገባዋል። ከዚያም በውልና ማስረጃ መመዝገብ ይጠበቅበታል። ቀጥታ ውጭ የተላከ ውክልና ያው ቀጥታ ፍርድ ቤት ሊቀርብ አይችልም። የተወሰኑ መሀል ላይ የመረጋገጥ ስራ ይኖረዋል ማለት ነው። በውክልና ምንድነው በውልና ማስረጃ። ስለዚህ እነዚህን ስቴፖች ከታለፉ በኋላ የተወከለው ግለሰብ ወይም ደግሞ አካል ያንን ውክልና መሰረት አድርጎ ጉዳያችሁን ማስኬድ ይችላል ማለት ነው። አንዳንዴ ደግሞ ምን ይገጥመናል? እኛም በስራ አጋጣሚ ለጊዜው ኢትዮጵያ የመጡ ሰዎች እና ነገር ግን ወዲያው መመለስ ሊኖርባቸው ይችላል። ስለዚህ በዚህ አጋጣሚ ውክልና ሰጥተው እንግዲህ በፍርድ ቤት ያላቸውን ጉዳይ የሚያስኬዱ ሰዎች አሉ። ስለዚህ በዚህም መንገድ ማስኬድ ይቻላል ማለት ነው። ስለዚህ ምንድን ነው በሁሉም ጉዳዮች ተከራካሪ እንዲቀርብ አይገደድም። በነገራችን ላይ ፍርድ ቤት ላይ ራሱ የከሰሰው ወይም የተከሰሰው ሰው ራሱ ኢንፐርሰን ይቅረብ የሚባልበት የለም። ነገር ግን በአንዳንድ ጉዳዮች ፍርድ ቤቶች ተከራካሪው ራሱ ይቅረብ ብለው ትዕዛዝ ሊሰጡ ይችላሉ። ይህንን የማነሳው ያው እግረ መንገዴን ላንሳላችሁ ብዬ ነው። ፍጹም አይደለም ማለት በአንዳንድ ሁኔታዎች ፍርድ ቤቶች ራሱ ግለሰቡ ይቅረብ ሊሉ ይችላሉ። ነገር ግን ይሄ በጣም ሬር ነው የሚሆነው። በተለይ ከጋብቻ ጋር በተገናኘ እንደዚህ ፍርድ ቤቶች ተከራካሪዎች ራሳቸው እንዲቀርቡ ትዕዛዝ ሲሰጡ እታዘባለሁ። ከዛ ውጭ ግን ብዙ አያጋጥምም ለማለት ነው። ስለዚህ በውጭ ሀገር ያለ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ጉዳዩን በውክልና ማስኬድ እንደሚችል መያዝ ያስፈልጋል ማለት ነው። አምስተኛ ደግሞ ምንም እንኳን ጥያቄ ቀርቦበት ባይሆንም ወይም ደግሞ በዚህ ነጥብ ላይ ጥያቄ ቀርቦልኝ ባያቅም እጅግ የሚጠቅማችሁ ቲፕ ነው የማነሳላችሁ። ምንድነው መሰላችሁ? በውጭ ሀገራት የሚገኙ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ውክልና ወደ ኢትዮጵያ ሊልኩ ይችላሉ። ቅድም እንዳነሳሁት እንደዚሁም ደግሞ ውክልና ብቻ ሳይሆን ውክልና መሻሪያም ሊልኩ ይችላሉ። የወከሉትን ሰው መሻር ሊፈልጉ ይችላሉ እዛ ሆነው። ስለዚህ በተለይም ውክልና መሻሪያ ሲሆን በአስቸኳይ የውክልናው መሻር ወደ ተግባር መግባት አለበት። ማለትም ምንድነው? በቀላል ቋንቋ
በተቻለ መጠን መሻሪያው ወደ ውልና ማስረጃ እዚህ ኢትዮጵያ ቀርቦ መጽደቅና መሻሪያው ለተወካዩ ሊደርሰው ይገባል። ከውጭ ሀገራት የተላከ የውክልና ሰነድ መሻሪያም ቢሆን ቅድም እንዳልኩት ሰነዶች ማረጋገጫ ቀርቦ በኢትዮጵያ ማህተም ተደርጎ ካልተመዘገበ ዋጋ አይኖረውም። ስለዚህ የውክልና ስልጣኑም እንደተሻረ ሊቆጠር አይችልም በኢትዮጵያ ሕግ። ስለዚህ ወካዩ በውጭ ሀገር ውክልናውን ከሻረ በኋላም ቢሆን ተወካዩ በስልጣኑ ሊሰራበት ይችላል ማለት ነው። መሻሪያው በፍጥነት ኢትዮጵያ ተመዝግቦ ስለመሻሩ ካልታወቀ፣ ካልተረጋገጠ፣ ለተወካዩ ካልተሰጠ እንደተሻረ አይቆጠርም። ስለዚህ አክቲቭ ነው ማለት ነው። በውክልና ስልጣኑ ሊሰራበት ይችላል። ስለዚህ በተለይም ውክልና መሻሪያ ተወካዩ በተቻለ ፍጥነት የተሰጠው ስልጣን ወይም ደግሞ በተሰጠው ስልጣን እንዳይሰራበት የሚፈለግበት ሁኔታ በመሆኑ መሻሪያውን መላኩን ብቻ ሳይሆን በውልና ማስረጃ መረጋገጡን መከታተል ያስፈልጋል። በኢትዮጵያም ጉዳዩን የሚከታተልላችሁ አካል ካለ ሳይዘገይ ይህንን ጉዳይ እንዲያስፈጽም መከታተል ይኖርባችኋል ማለት ነው። እንግዲህ እችን ቲፕ ያነሳኋት ለምንድን ነው? አንዳንዴ ውክልና መሻሪያ ልከናል በሚል በቃ ምንድነው ውክልናውን ከሻርንበት ቀን ጀምሮ በውጭ ሀገር ሆነን ውክልናውን ከሻርንበት ቀን ጀምሮ የውክልና ስልጣኑ እንዳበቃ ልንቆጥረው እንችላለን ነው። ስለዚህ ይሄ ደግሞ ትክክል አይደለም። እዚህ መጥቶ መረጋገጥ ይጠበቅበታል በውልና ማስረጃ። ያ እስከሚሆን ድረስ በስልጣኑ ሊሰራበት ይችላል ማለት ነው። ስለዚህ ይሄንን በአግባቡና በተቻለ ፍጥነት ሳይዘገይ መፈጸም ያስፈልጋል፣ አስፈላጊውን ሁሉ ለማለት ነው። በዛሬው ቪዲዮ እንግዲህ አዳዲስ የሆኑ የህግ ሀሳቦችን አቀረብኩላችሁ። ቪዲዮ ከጠቀማችሁ ላይክ አድርጉ። ከቀናት በኋላ እመለሳለሁ። መልካም ጊዜ